ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ በኢየሱስ ክርስቶስ የተወደዳችሁ የተከበራችሁ በተለያየ ስፍራ ላይ ሆናችሁ ይህንን ድምጽ የምትሰሙ የጌታ ሰላምና ጸጋ ከእናንተ ጋር እንዲሆን እመኛለሁ። እግዚአብሔር መልካም ፈቃዱ ሆኖ በዚህ ሰዓት ደግሞ በተለየ መልኩ በዚህ የመገናኛ አውታር በእግሮቹ ስር ተቀምጠን የእግዚአብሔርን ፈቃድ ለመስማት ቃሉን ለማንበብ ጊዜን ለመውሰድ ፈቃዳችሁ የሆነ ባያላችሁበት እግዚአብሔር ይባርካችሁ፣ የጌታ ጸጋ ታገኛችሁ ማለት ፈልጋለሁ። እግዚአብሔር በቃሉ እንደሚናገረን ተስፋ እያደረኩኝ ከናንተ ጋር በመሆኔ እጅግ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። በተለይ በዚህ ጊዜ ከሁሉም በላይ ከሚያስፈልጉ ነገሮች መካከል ሊያድነን፣ ሊፈውሰን፣ ሊያቀናን ወደ መልካም ነገር ደግሞ ሊያሻግረን የሚችል እንደዚህ አይነት የተባረከ ሰዓትን የሚተካ ምንም ነገር የለም። በእርግጥ በተለያየ የህይወት ውጥረት ውስጥ ያለንበት ዘመን ነው። ቃሉም እንደሚናገር ብዙ ነገር የሚበዛበት፣ ዕውቀት የሚስፋፋበት፣ ሰዓታችን ሊናጠቅ፣ ተስፋችንን ሊወስድ ብዙ ነገር በአጠገባችን የሚቀርብበት፣ ሊደቁሰን፣ ሊያስቀረን፣ ሊያጎለን የሚችል ብዙ ነገር ባለበት ዘመን ውስጥ ነው የምናልፈውና በዚህ መካከል እግዚአብሔር ጸጋውን አብስቶልን በፊቱ የመሆን እድል ተሰጠን። እግዚአብሔር የተመሰገነ ይሁን። ያመናችሁት አምላክ፣ ተስፋ ያደረጋችሁት ጌታ እንደ እምነታችሁ በአጠገባችሁ ሆኖ የሚያስፈልገውን በሚያስፈልገው መጠን ይሰጣችሁ ዘንድ ጸሎትና ምኞቴ ነው። እግዚአብሔር ይባርካችሁ። መልካም የበረከት ጊዜ እንዲሆንላችሁ እመኛለሁ። ዛሬ ጀምሮ ጌታ ቢፈቅድ ከኔ ጋር የተወሰኑ ቀናቶችን ወይም የተወሰኑ ፕሮግራሞችን አብረን እናሳልፋለን። ምናልባት ይሄን አገልግሎት ከተሰጠኝ በኋላ ወደ ልቤ የመጣውን አንድ ሐሳብ ከእናንተ ጋር ጊዜ በመውሰድ እንድናይ እፈልጋለሁ። የጌታ መንፈስ ደግሞ በሚገባን ቋንቋ ዛሬ ጀምሮ የሚገባንን ነገር እንዲናገረን እናንተም ትባረኩ ዘንድ እኔም ባረክ ዘንድ ጸሎትና ምኞቴ ነው። የእግዚአብሔር መንፈስ ከሁላችንም ጋር ይሁን። አገልግሎቱን ጸሎት በማድረግ መጀመር እፈልጋለሁ። ባላችሁበት ስፍራ በሚመቻችሁ አይነት መልኩ ናችሁ ጌታን በመጋበዝ የእግዚአብሔር መንፈስ በመጋበዝ አገልግሎቱን እንጀምራለን። በአክብሮት ራሶቻችን ዝቅ አድርገን እንድንጸልይ ጋብዛችኋለሁ። ሰማይና ምድርን በቃል የዘረጋ ኃያል የሰራዊት ጌታ እግዚአብሔር ሆይ በምህረትህ ባለጸጋ ይሆን፣ ቸር አፍቃሪ ሁሉን ቻይ የሆንክ ጌታ ዛሬ ደግሞ ባለንበት ስፍራ በዚህ የመገናኛ አውታር እኔና ወገኖች በፊትህ እንድንሆን ፈቃድን እንድናውቅ እግዚአብሔር አባትና አምላኬ ወደ አንተ እንድንጠጋ ዕድልን ሰጠህን። በኢየሱስ ስም ክብር ለዘላለም ላንተ ይሁን። እነሆ በዚህ ሰዓት ስምን እንጠራለን። እግዚአብሔር ሆይ ፈቃድን እንጠይቃለን። ብትወድስ በማዕከላችን ተገኝተህ እግዚአብሔር ሆይ ልትባርከን ትችላለህና ትባርከን ዘንድ እንጸልያለን። ታገኘን ዘንድ እንጸልያለን። እግዚአብሔር ሆይ ትዳስሰን ዘንድ እግዚአብሔር አባትና አምላኬ ፈቃድህን ታሳውቀን ዘንድ እንጸልያለን። በኢየሱስ ስም ጌታ ሆይ በማዕከላችን በመንፈስ በመገኘት ይሄ ሁሉ ይከናወን ዘንድ ፈቃድህን እንጠይቃለን። ጠላት ዲያብሎስ ሐሳቡ አይሳካ። እግዚአብሔር አባትና አምላኬ ሆይ ያንተ ፈቃድ ብቻ ይከናወን። ስጋና ደም ጸጥ ብሎ በመንፈስ ጌታ ሆይ በክብር ዙፋን ተቀምጠህ ያለውን አንተን ዛሬ ማየት ይሁንልን። ሁሉን እንደ ፈቃድ አድርግ በጌታ በኢየሱስ ክርስቶስ ስም አሜን። በጌታ የተወደዳችሁ ጌታ ቢፈቅድ ይህን ሰሞን የምናየው አንድ የመጽሐፍ ቅዱስ ክፍል አለ። የጌታ መንፈስ በልቤ ያስቀመጠው ነው። መጽሐፍ ቅዱስ ላይ የተቀመጡ ሐሳቦች ያለ ምክንያት አልተቀመጡ። ያ ሰማይና ምድርን የዘረጋው ጌታ ሁሉን የሚመረምር ውስጣችንን ብቻም ሳይሆን ውስጠታችን በሚባል ደረጃ የሚያቀን ጌታ በእኔና በእናንተ ውስጥ የሚያስፈልገውን ነገር ሊያስቀምጥ ስለወደደ እያንዳንዷን ቃል በልዩ ሁኔታ አስቀምጧልና ይህ ሕያው የሆነ ቃል ዛሬም ይናገራል። ወደ መጽሐፍ ቅዱስ ክፍል ተወስዳችሁ
ማቴዎስ ወንጌል ምዕራፍ 8 ላይ ዛሬ እንደወስዳችሁ ፈልጋለሁ። በዛ ስፍራ ላይ ጌታችን ኢየሱስ ክርስቶስ በምድር በነበረ ጊዜ ከተከናወኑ ድርጊቶች መካከል በጣም ከሚገርሙና ከሚያስደንቁ ነገሮች መካከል አንዱን ዛሬ እናነሳለን። በዚህ ስፍራ ላይ ሂደን ስንመለከት ሳለ መጽሐፍ ቅዱስ እንደዚህ ነው የሚለው። ጌታችን ኢየሱስ ክርስቶስ ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት ይላል። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ይላል። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይላል። ክብር ለእግዚአብሔር ይሁን። በዚህ ስፍራ ላይ በአራት ቁጥር ብቻ የተገለጸ ግን በውስጡ የታመቀ በዛን ዘመን ከነበሩት ከተከናወነው ነገር ይልቅ ዛሬ የብዙዎችን ልብ የሚነካ ለኔና ለእናንተ ወደ ዘላለማዊ ሐሳብ ወደ እግዚአብሔር ሐሳብ የሚያስጠጋ እጅግ በጣም ኃይል የተሞላበት ቃል በዚህ ስፍራ ተቀምጧል። በነገራችን ላይ በሚኖረን ቆይታ እንደ መሪ ሐሳብ እንዲሆን ያስቀመጥኩት ሐሳብ ወይም መንፈስ ቅዱስ በልብ ያስቀመጠው ጌታ ሆይ ፈቃድህስ ቢሆን የሚል ጌታ ሆይ ፈቃድህስ ቢሆን። በዚህ ስፍራ ላይ ሂዳችሁ ስትመለከቱ የተከናወነው ነገር እንዲቀላል ነገር አልነበረም። የለምጽ በሽታን በመጽሐፍ ቅዱስ ወይም ደግሞ መጽሐፍ ቅዱስ ምሁራን እንደሚናገሩትና በነበረው በወቅቱ በነበረው ካልቸር መካከል ምን ማለት እንደሆነ ሂዳችሁ ትንሽ ስታነቡ ወይም ሳነብ ያየሁት ነገር እጅግ በጣም አደገኛ የሆነ ነገር ነው። በመጽሐፍ ቅዱሳችን በዘሌዋውያን ምዕራፍ 13 ቁጥር 14 ላይ ሂዳችሁ 13 እና ምዕራፍ 13 እና ምዕራፍ 14 ላይ ሂዳችሁ ስትመለከቱ ስለዚህ በሽታ ምንነትና ከምን እንደመጣ ምንስ እንደሆነ የሚያመጣው ኢምፕሊኬሽን ደግሞ ምን እንደሆነ ሂዳችሁ ስትመለከቱ እጅግ በጣም አደገኛ የሆነ ነገር ነው። እጅግ በጣም ከባድ የሆነ ነገር ነው። ሲጀመር ሌላ ሐኪም የሚያየውና የሚለየው ብቻም ሳይሆን ካህኑ የሚለየው ነገር ነው። ከኃጢአት ጋር የተያዘ ነው። አንድ ሰው ከመበደሉ ጋር የተያዘ ነው ተብሎ የሚታሰብ ነው። ከዚህም የተነሳ ወደ ካህኑ ይቀርባል። ካህኑ የራሱን ፕሮሲጀር ወስዶ ይለየዋል። ከተለየ በኋላ ያ ሰው ሶሻሊም ኢኮኖሚካሊም በመንፈሳዊ ደረጃም በጣም በሚለይበት ሁኔታ ከማህበረሰቡ ተለይቶ በከፋ ችግር ውስጥ የሚወድቅበት እንዳውም ይህ ሰው በእንደዚህ አይነት ሁኔታ ከተለየ በኋላ በሰዎች መካከል መገኘትን ቀርቶ ሰዎች ወደሱ ሲጠጉ እሱ ጋር እንዳይጠጉና እነሱም እንዳይበከሉ ስለሚያስፈልግ እኔ ንጹህ አይደለሁም እርኩስ ነኝ ማለት አለበት። ያን ያክል ግዴታ ያለበትና ውስጥን የሚቀዳድድ ከሰው ተራ የሚያወጣ ሞት የሆነ ነገር ነው። እጅግ በጣም ከባድ የሆነ በማህበረሰቡ ዘንድ የተወገዘ የተጠላ ሰው ወደሚታወቅ ሰው ሰዎች ወደ ከበቡት ሰው ይቅርና ወደ ማንም ተራ ሰው የማይጠጋ መጠጋትም አይደለም ከዛም አልፎ እንዳውም ሰውየው ወደሱ ሲጠጋ እንኳን ራሱን የሚለይ እጅግ በጣም የከፋ ነገር ነው። መጽሐፍ ቅዱስ ላይ ይሄንን ስንመረምር በታሪክም ስትመለከቱ የመጽሐፍ ቅዱስ ኮሜንተሪዎች እንደሚናገሩት እጅግ በጣም ከባድ የሆነ በሽታ ነው። መጽሐፍ ቅዱሳችን ግን ለኔና ለእናንተ ትምህርት ይሆን ዘንድ ይህ ነገር ተከትቦ እንዲቀመጥ ተፈልጓልና በተከተበውና በተቀመጠው መሰረት ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ እጅግ በብዙዎች ተከቦ ባለበት ከተራራ በወረደበት ሰዓት ይህ ሰው በተአምራዊ ሁኔታ ሊቀርብ በማይችልበት ስፍራ ቀርቦ ያውም እየሰገደ በጌታ በኢየሱስ ክርስቶስ ፊት ቀርቦ ጌታ ሆይ ያለ እየሰገደ በጌታ ፊት ቀርቦ እየሰገደ ጌታ ሆይ ብትወድ ልታነጻኝ ትችላለህ። እንዴት ያለ የሚገርምና የሚደንቅ ነገር ነው። ጌታ ሆይ ፈቃድህ ቢሆን ልታነጻኝ ትችላለህ። አስባችሁታል? በምናቤ ስስለው ይህ ሰው ወደ ጌታ ወደ ኢየሱስ ክርስቶስ የቀረበበት ምክንያት የጌታን ፈቃድ ለመጠየቅ በእምነት ነበር የቀረበው። በእምነት የሚያስቀርበው ነገር አልነበረም።
በዙሪያው ያለው የሚሆነው የሚተራመሰው በማህበረሰቡ የተጫነው በራሱ ላይ የወደቀው ያ ማንነቱ በዛ ስፍራ ሊቀርብ የሚያስችለው አልነበረም። በውስጡ ከነበረው እምነት የተነሳ ግን ሊጎትተው ሊያስቀረው ወደ ታች ሊቀብረው ከነበረው ነገር ይልቅ በፊት ለፊቱ የተቀመጠውን ጌታ ተስፋ አድርጎ ብዙ ድንበሮችን አልፎ ብዙ የማይቻሉ ነገሮችን አልፎ የማይሆኑ ነገሮችን አልፎ የማይመስሉ ነገሮችን አልፎ በጌታ በኢየሱስ ክርስቶስ ፊት ሌላ የሚገርምና የሚደንቅ ነገር አደረገ። መጽሐፍ ቅዱስ ሲናገር እየሰገደ ይላል። የሚያሰግድ ነገር አልነበረም። በጌታ ፊት በሱ ላይ ከደረሰው ነገር አንጻር እየሆነ ባለው ነገር አንጻር በውስጡ ከሚተራመሰው በዙሪያው ከሚተራመሰው ከሚሆነው ሊሆን ካለው ነገር አንጻር በጌታ ፊት የሚያሰግድ ነገር አልነበረውም። ብዙ ኮምፕሌን ሊያደርግ የሚችልበት ነበር። እኔ በሆን ምንድን ነበር ማድረግ ብዬ ሳስብ በጌታ ፊት ቀርቤ በእንባ እየታጠብኩ ጌታን ወቅስ ነበር። ከነዚህ ህዝብ እኔ በምንድን ነው የተለየሁት? ይህ መዓት የወረደብኝ ይህ ነገር የሆነብኝ ለምንድን ነው? እየጮህ ነበር። ይህ ሰው ግን ያንን አላደረገም። የግዳስ በእምነት ቀርቦ ጌታ ሆይ አለ፣ ብትወድ ልታነጻኝ ትችላለህ። ወገኖቼ ከዛ በኋላ የሚከሰተው ነገር የዚህን ሰውዬ ዕጣ ፈንታ ይወስነዋል። ምክንያቱም በዛ ስፍራ ሲቀርብ ሳለ ማንነቱን ሲገልጽ ሳለ በጌታ ፊት ቦልድሊ ሲወጣ ሳለ ሰዎች ተመልክተው እጅግ ተጸይፈውት የነበረ እንደሆነ አስባለሁ። ደግሞ አንዳንዶች ሌላ እርምጃ ሊወስዱ የሚችሉበት አይነት ሰው ነበር። ይህ ግን እሱ በጌታ ፊት ከመቅረብ አላገደውም። እንዴት ያለ ቁሞ የሚሄድ እምነት ነው! የሚንቀሳቀስ እምነት ነው ይሄ ሰውዬ የነበረው። ዛሬ ወገኖቼ በዚህ ባለንበት ዓለም በሚተራመሰው ዓለም ብርሃን ያለበት በሚመስለው ግን በጨለማ በተዋጠው ዓለም ስንመላለስ የሚያስፈልግ ነገር ቢኖር ዛሬ ይሄ ነው ብዬ አስባለሁ። ቁሞ የሚሄድ እምነት፣ በውስጡ የነበረው ህመም፣ በውስጡ የነበረው ትግል፣ ያ ስብራት ያላስቀረው ያልገደበው እምነት እንዴት መታደል ነው ወገኖቼ! እምነት ሲኖር ሰዓቱን ትጠቀማላችሁ። ወደ ትክክለኛው ስፍራ ትሄዳላችሁ። በፍጹም ተስፋ መቅረብ ወደሚገባችሁ ተስፋ ትቀርባላችሁ። በዙሪያው ያለው እንቅፋት ሊይዛችሁ አይችልም። መጽሐፍ ቅዱስ ለእምነት ሲናገር ራዕይ ምዕራፍ 11 ቁጥር 1 እና 2 ላይ ደን ስንመለከት እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው ካለ በኋላ ለነዛ ለእምነት አባቶች የተመሰከረላቸው በዚህ ምክንያት ነው ይላል። እነዚህ የእምነት ጀግኖች ራዕይ ምዕራፍ 11 ላይ ዳችሁ ስትመለከቱ ከነበሩበት ሲቹዌሽን የወጡ ነበሩ። ፊት ለፊት በፊታቸው ተስሎ ያለውን ጌታን ለመመልከት ቅድሚያ የሰጡ ነበሩ። በማይመስል ነገር ውስጥ የሚመስልን ነገር ያደረጉ ሰዎች፣ በማይመች ነገር ውስጥ ወደ ጌታ የቀረቡ እግዚአብሔርን ተስፋ ያደረጉ ተስፋ ስለሚያደርጉት ነገር በሚያረጋግጥ ነገር ውስጥ የተገኙ ያ የማይታየውን እንደሚታይ አድርገው የተቀበሉ እንዴት መታደል ነው! ማቴዎስ ወንጌል ምዕራፍ 17 ላይ ሄዳችሁ ተመለከቱ። ጌታ ኢየሱስ ክርስቶስ እንዲህ ብሎ የተናገረበት ወቅት ነበረ። ስለ እምነታችሁ ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም አላቸው ደቀ መዛሙርቱን። ይህ የተከሰተበት ምክንያት አጋንንትን ሊያወጡ ሞክረው አቃታቸውና ወደ ክርስቶስ ኢየሱስ በመጣ ጊዜ ክርስቶስ ኢየሱስ
ከዛ ብላቴና ያን አጋንንት ባስወጣ ጊዜ የተገረሙት ደቀ መዛሙርት ክርስቶስ ኢየሱስ ብቻውን በነበረ ጊዜ ጠጋ ብለው ይህ እንዴት ሊሆን ቻለ ብለው ጠየቁት። የማይመስል ነገር፣ የማይሆን ነገር፣ የማይቻለው ነገር የሆነው እንዴት ነው ብለው በጠየቁት ጊዜ ክርስቶስ ኢየሱስ ከእምነታችሁ ማነስ የተነሳ ነው፣ እምነት ስለሌላችሁ ነው። እምነትማ ቢኖራችሁ የእምነት ቅንጣት ያክል ብትኖራችሁ ይህን ተራራ ከዚህ ወደዛ ስፍራ ሂድ ብትሉት ይሆን ነበር አላቸው። ዛሬ ወገኖቼ ደቀ መዛሙርት እንዳሉት እግዚአብሔር እምነትን ይጨምርልን። ካለንበት ሲቹዌሽን የሚያወጣ ካለንበት ትግል የሚያላቅቀን ሸብቦ ከያዘን ነገር የሚያላቅቀንና ወደ ክርስቶስ ኢየሱስ ፊት የሚያቀርበን ማቅረብ ብቻም አይደለም፣ ከእምነት የተነሳ ከውስጡ የወጣው ጌታ ሆይ ብትወድ ታነጻኝ ትችላለህ ብሎ የተናገረው ያ ድንቅ ቃል የእግዚአብሔርን ፈቃድ የሚታመን እምነት እግዚአብሔር ለእኔና ለእናንተ ይስጠን። ማቴዎስ ወንጌል ምዕራፍ 19 ላይ ሄዳችሁ እንደዚሁ ስትመለከቱ አንድ በጣም ሀብታም የሆነ ወጣት መጥቶ ነበረ። ክርስቶስ ኢየሱስን የዘላለምን ሕይወት እንዲያገኝ በጠየቀ ጊዜ ክርስቶስ ኢየሱስ ይሄን አድርጓል፣ ይሄን ማድረግያለሁ፣ እንግዲያው ተከተለኝ፣ ሁሉን ነገር ተውና ተከተለኝ ባለ ጊዜ ዙሮ ተመልሶ ይሄዳል። በዛን ጊዜ እንደዚህ ይላል፣ ዳግመኛ እምላችኋለሁ አለ ክርስቶስ ኢየሱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 24 እና 26 ላይ ስናነብ ዳግመኛ እምላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊል ይችላል አሉ። ኢየሱስም እነሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ክብር ለእግዚአብሔር ይሁን። ዛሬ እንደዛ አይነት እምነት በሰው ዘንድ አይቻልም፣ በሰው ዘንድ አይቻልም። ነገር ግን ሁሉም በሚችለው በእግዚአብሔር ግን ሁሉ ይቻላል አላቸው። ይህ በሰው ዘንድ አይቻልም፣ በስጋ የሚሆን ነገር አይደለም፣ በእግዚአብሔር ግን ሁሉ ይቻላል አላቸው። ወገኖቼ ዛሬ በእምነት በጌታ በኢየሱስ ክርስቶስ ፊት ቀርበን ጌታ ሆይ ፈቃድስ ቢሆን ማለት የሚያስችለው ያን ድንቅ የሆነ እምነት እግዚአብሔር ለእኔና ለእናንተ ይስጠን። ይህ ሰው በጌታ በኢየሱስ ክርስቶስ ፊት ብዙ ነገሮችን አልፎ ነበር የመጣው። ምክንያቱም ተስፋ ያደረገውን ነገር የማይታየውን ነገር እንዳየ የማይሆነውን ነገር እንደሆነ በማመን አስባችሁታል? በጌታ በኢየሱስ ክርስቶስ ፊት ቀርቦ ራሱን ከገለጠ በኋላ በሕዝብ መካከል ቆሞ ጌታ ፈቃዱ ባይሆንና አልፈውስም ቢለው አይሆንም ቢለው ብላችሁ አስባችሁ ታውቃላችሁ? ሊፈጠር የሚችለው ነገር እሱ ግን ያን አይደል የሚያየው። ክርስቶስ ኢየሱስ እንደሚችል ስላመነ በዙሪያው ያለው ነገር ሊይዘው አልፈለግም። ዛሬ በዙሪያችን የያዘን ብዙ ነገር አለ ወገኖቼ። የእግዚአብሔርን መንግስት የጌታን ፈቃድ እንዳንለማመድ በጌታ በኢየሱስ ክርስቶስ በጸጋው አማካኝነት የተሰጠንን ያን የመንጻት ከፍ ብሎ የመውጣት ወደ እግዚአብሔር ዙፋን የመጠጋት እግዚአብሔርን የመምሰል ነገር እንደ እግዚአብሔር ፈቃድ የመመላለስን ነገር እንዳንለማመድ የሚያደርግ ክፉ ወደኋላ የሚጎትተን የእምነት ማነስ የሚጎትተን ከዚህ መላቀቅ እንድንችል እግዚአብሔር ይርዳ። ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አለው። ዛሬ ወገኖቼ ጸሎትና ምኞቴ በጌታ ፈቃድ ስር እንድናድር በእምነት ወደ ክርስቶስ ኢየሱስ እንድንቀርብ በዙሪያችን ከያዘን ነገር ተላቀን በጌታ ፊት እንድንቀርብና የጌታን ፈቃድ በትህትና እንድንጠይቅ በአክብሮት እንድንጠይቅ በእግዚአብሔር ፊት ቢሆንም ባይሆንም እንድንሰግድ ያን ጊዜ እጅግ ድንቅና ተአምራት ይሆናል። በዚህ ሰው ሕይወት ውስጥ ታላቅን ነገር ሆነ።
መጽሐፍ ቅዱስ እንደሚናገረው ክርስቶስ ኢየሱስ እጁንም ዘርግቶ ወዲያውም ምናለው? እጁን ዘርግቶ ዳሰሰውና እወዳለሁ ንጻ አለው ይላል። ክብር ለእግዚአብሔር ይሁን። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂደህ ራስህን ለካህናት አሳይ፣ ከእነሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ዛሬ ወደ ጌታ ወደ ኢየሱስ ክርስቶስ ከመምጣት ይልቅ ሸብቦ ያዘን ምን ይሆን? ወደ ክርስቶስ ኢየሱስ ከማቅረብ ይልቅ ተሸክመነው ያለነው ነገር ምን ይሆን? ወይስ ኢየሱስ ክርስቶስ ሁሉን ቻይ በየትም ስፍራ የሚኖር ዘላለማዊ ጌታ እጁን ዘርግቶ ሳለ ማለት ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እስከ 30 መጽሐፍ ቅዱስ እንደዚህ ይላል፣ እናንተ ደግሞ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና ይላል። ወገኖቼ ይህን ቃል ማስተዋል እንድንችል እግዚአብሔር ይርዳል። ልክ እንደዛ ለምጻም ሰው በድፍረት በእምነት በጌታ በኢየሱስ ክርስቶስ ፊት እንድንቀርብ መቅረብ ብቻም አይደለም፣ ደግሞ በትህትና የእግዚአብሔርን ፍቃድ እንድንጠይቅ፣ ጌታ ሆይ ብትወድ ልታነጻኝ ትችላለህ፣ ባትወድ ግን ፈቃድ ይሁን ማለት። ዛሬ የጠፋው ነገር ይሄ ነው። ክርስቶስ ኢየሱስ ድንቅ የሆነ ሐሳብን ይዞ በእኔና በእናንተ ፊት ሲቀርብ የሚቀርቡ ጥቂቶች ናቸው። የእግዚአብሔርን ፈቃድ የሚጠይቁ ጥቂቶች ናቸው። የእግዚአብሔር ፈቃድ መልካም ናት ወገኖቼ። ምክንያቱም ክርስቶስ ኢየሱስ ዘላለማዊ አምላክ ነው። ሁሉን የሚችል አምላክ ነው። በየትም ስፍራ የሚገኝ አምላክ ነው። ሁሉን የሚያውቅ አምላክ ነው። የሱ ፈቃድ እጅግ መልካም ነው። የሱ ፈቃድ እጅግ መልካም ነው። ዛሬ እንኳ በሰውነታችን ላይ በሚከሰት አንድ ህመም ተስፋ አድርገን የምንሄደው ሐኪምን ነው። ሐኪሙ ያለውን ነገር በቀጥታ በእምነት እንቀበላለን። ስንታየው ጠዋት ላይ ይሄንን ዋጠው፣ ሁለት ፍሬ ዋጥ፣ ሶስት ፍሬ ዋጥ፣ 5 ሚሊ ሊትር ላይ አድርገህ ጠጣው ሲለኝ በእምነት ነው የማደርገው። ምክንያቱም ሐኪሙ ተናግሯላ። ወገኖቼ በሰው ይሄን ያክል ከታመን በጌታ በኢየሱስ ክርስቶስ ሁሉም በሚችለው ሰማይና ምድርን በፈጠረው ጌታ ምን ያህል ልንታመን ይገባ ይሆን? ዛሬ የተሸክማችሁት ነገር ምንድን ነው? ተሸክማችሁ ያላችሁት ነገር ወገኖቼ ቦልድሊ ወደ ጌታ ወደ ኢየሱስ ክርስቶስ እግር ስር ሂዱ። በእግሩ ስር ሁናችሁ ፈቃዱን ጠይቁ። ምናልባት ያላችሁበት ሲቹዌሽን የማይመች ሊሆን ይችላል። ወደ ጌታ ሊያቀርበኝ ይችላል ብላችሁ የማታስቡ ሐሳብ ውስጥ ልትሆኑ ትችላላችሁ። በጌታ በኢየሱስ ክርስቶስ ፊት እኔ ልቀርብ አይገባም የምትሉበት ነገር ዙሪያችሁን አጥሮ ሊሆን ይችላል። ያ ሰው ግን ያ ነገር አልገደበውም። የሚነጻበትን ካለበት ሲቹዌሽን ነጥቆ የሚወጣበትን ነገር ቻንሱን ማሳለፍ አልፈለገም። እድሉን ማሳለፍ አልፈለገም። ወገኖቼ በዚህ ሰዓት በምትችሉበት ስፍራ ተንበርከኩ። ለጌታ ለኢየሱስ ክርስቶስ ራሳችሁን አስረክባችሁ በእምነት ስጡት። የጌታን ፈቃድ ጠይቁ። ምክንያቱም ሊያነጻ ይችላል፣ ሊፈውስ ይችላል፣ ሊያሻግር ይችላል፣ የተቋጠረን ሊፈታ ይችላል። ጌታ ሆይ ፈቃድስ ቢሆን የተቋጠረው ነገሬን ፍታ በሉት። የተቋጠረውን ማንነቴን፣ ይሄ የተሰወረው ማንነቴን፣ የተደበቀው ማንነቴን ከኔ ላይ ውሰድ። የተዘጋውን በር ክፈት። ፈቃድስ ቢሆን ጌታ ሆይ ልትከፍት ትችላለህ በሉት። ምክንያቱም ጌታ ኢየሱስ ክርስቶስ እጆቹን ዘርግቶ ይጠበቃል። ጌታ እንደ ሰው አይደለም። ያ የማይነካውን ነገር ሊነካ ይችላል። ወገኖቼ በእምነት ዛሬ ወደ ጌታ ቅረቡ። ጸጋውን ሊያካፍላችሁ፣ ሊረዳችሁ፣ መርዳት ብቻም ሳይሆን ደግሞ ሊረዳችሁ
ማንም ሊነካው የማይችለውን ውስጣችሁን ሊነካ የሚቻለው ውስጠታችሁን ሊነካ የሚቻለው ፍጹም የሆነን ፈውስ ሊሰጣችሁ የሚቻለው ጌታ ኢየሱስ ክርስቶስ እጆቹን ዘርግቶ ይጠብቃችኋል። በዘመናት ምኞት መጽሐፍ ላይ ሲናገር ኢየሱስ የተጨነቁትን መከራቸውን ተመለከተ፣ እናም ልቡ ስለ ሐዘናቸው አዘነ ይላል። ቁስላቸውን ሊፈውስና የእግዚአብሔርን መልክ በውስጣቸው እንደገና ሊመልስላቸው ፈለገ የሚል ቃል ተቀምጦበታል። ክብር ሁሉ ለእግዚአብሔር ይሁን። ይህ አምላክ ዛሬም ሕያው ነው። ከትናንት ይልቅ ዛሬ በመንፈሱ ወደና ወናንተ የቀረበ አምላክ ነው። ኢየሱስ የተጨነቁትን መከራቸውን ተመለከተ ይላል። መመልከት ብቻም አይደለም፣ ልቡ ሐዘናቸው አዘነ። በልቡ ቁስላቸውን ሊፈውስና ያን የእግዚአብሔር ምስል የእግዚአብሔር ማንነት ያን በኢየሱስ ክርስቶስ ልናገኝ ያለውን አይደንቲቲ ሊመልስ ፈለገ የሚል ቃል ይናገራል። ወገኖቼ ዛሬ በዚህ የተስፋ ቃል መጽናናት እንድንችል እግዚአብሔር ይርዳል። ዛሬ የተመለከትነው የመጀመሪያውን ክፍል ነው። ወደ ኢየሱስ የመጣው ያ እምነት ቁሞ የሚሄድ የሚራመድ ሕያው የሆነ እምነት እንዴት መታደል ነው! የታገኘዋለሁ ብላችሁ እንዳታስቡ። ምክንያቱም የእግዚአብሔር ቃል ክርስቶስ ኢየሱስ እንደተናገረው ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል እንዳለ በእግዚአብሔር ይቻላል። ጌታ ሆይ ብላችሁ በእግዚአብሔር ፊት ቅረቡ። ፈቃድስ ቢሆን ብላችሁ በጌታ ፊት ቅረቡ። ያቺ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ እኔና እናንተ ከምናስበው በላይ ነው፣ ከምናልመው በላይ ነው። በዚህ ተስፋ ቃል መጽናናት እንድንችል ዛሬ በውሏችን ባለንበት ስፍራ በምንሄድበትና በምንወጣበት ቦታ ሁሉ ጌታ ሆይ ፈቃድስ ቢሆን በሉት። በፊቱ ቅረቡ፣ ወደ ጌታ ቅረቡ፣ ጠጋ በሉ፣ አይዟችሁ ጠጋ በሉ። የሚያሳፍር አምላክ አይደለም። ለእምነት ዛሬ ወደ ጌታ የምንጠጋበትን ነገር እግዚአብሔር ለእኔና ለእናንተ ይስጠን። እንጸልይ። ሰማይና ምድርን በቃል የዘረጋ ኃያል የሠራዊት ጌታ እግዚአብሔር ሆይ ዛሬ በዚህ ስፍራ በዚህ የመገናኛ አውታር ለእኔና ለወገኖቼ ቃልህን ስለላክ ለልባችን ስለተናገርክ በኢየሱስ ስም እናመሰግናለን። ይህን ቃል የሰሙ ወገኖቼ ባሉበት ስፍራ መንፈስህ ያግኛቸው። እግዚአብሔር ሆይ ፈቃድህ ይከናወንላቸው። ጌታ ሆይ ፈቃድስ ቢሆን ብለው ወደ አንተ ሲቀርቡ ሳለ ጌታ ሆይ በእምነት የሚራመዱበትን ሸብቦ በያዛቸው ነገር ላይ ወደ ላይ የሚወጡበትን ወደፊትህ የሚቀርቡበትን ታላቅና ድንቅን ነገር ካንተ የሚቀበሉበትን መልካምን ነገር ሁሉ ታረግላቸው ዘንድ ፈቃድ ይሁን። ጌታ ሆይ ወገኖቼ በሚሄዱበት ስፍራ ከነሱ ጋር አሁን በሚያስቡት በሚያስጨንቃቸው ነገር መካከል ቀድማ አንተ ተገኝ። እግዚአብሔር አባትና አምላኬ ሆይ እነሆ እንደ ፈቃድ እንጠይቃለን። ይህ በእኛ የማይቻለውን በአንተ የማይቻል የለምና ያ የማይቻለውን እግዚአብሔር ሆይ ተስፋ የምናደርገውን እምነት እንድትጨምርልን ፈቃድ ይሁን። እንደገና እስክንገናኝ ጸጋ ከእያንዳንዳችን ጋር ይሁን። በዙሪያችን ቅዱሳን መላእክቶች ከኛ ጋር ይሁኑ። ሁሉ እንደ ፈቃድ አድርግ። በጌታ በኢየሱስ ክርስቶስ ስም አሜን።
ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል ኢየሱስ ዳግም ይመጣል።